እዚህ ሰማይ ላይ ነብዩ መሐመድ አለይሂ ሰላም ሆዳቸው በትልቁ የተነፋና በውስጡ እባቦች የሚታዩባቸውን ሰዎች አዩ። ጅብሪል ሆይ እነዚህ ሰዎች እነማን ናቸው ሲሉ ጠየቁ። ጅብሪልም እነዚህ ወለድ ወይም አራጣ የሚበሉ ናቸው አላቸው። ወደ ሁለተኛው ሰማይ ሲያርጉ ነብዩ ዒሳንና ነብዩላህ ያህያን አለይሂም ሰላም አገኙ። እነርሱም በደማቅ አቀባበል ተቀበሏቸው። ታዲያ በዚህ ሰማይ ላይ ጸጉራቸውን ለባዳ ወንዶች በማሳየታቸው ምክንያት ሴቶች በጸጉራቸው ተሰቅለው ሲቀጡ ተመለከቱ። ወደ ሶስተኛው ሰማይ ላይ ሲያርጉ በውበቱ የሚታወቀውን ነብዩላህ ዩሱፍን አለይሂ ሰላምን አገኙ። እርሳቸውም ተቀበሏቸው። በዚያም ሴቶችና ወንዶች እሳትን ሲበሉና እሳቱ ከሆዳቸው ሲወጣ ተመለከቱ። ጅብሪልንም ስለነሱ ሲጠይቁት እነዚህ የየቲሞችን ወይም ወላጅ አልባ ሕፃናትን ገንዘብ በግፍ የሚበሉ ናቸው አላቸው። ይህን አሰቃቂ ትዕይንት ያዩት ነብዩ አለይሂ ሰላም በሐዘን ተውጠው ጌታዬ ሆይ ሰሊም ሰሊም ሲሉ ጮኹ። ወደ አራተኛው ሰማይ ሲያርጉ ደግሞ ታላቁን ነብዩላህ ኢድሪስን አለይሂ ሰላም አገኙ። እርሳቸውም በክብር ተቀበሏቸው። ነብዩ ኢድሪስን ካገኙ በኋላ እጅግ ዘግናኝ የሆነ ትዕይንትን ተመለከቱ። የሰዎች አፍ በመቀስ እስከ ጆሮአቸው ድረስ ሲሰነጠቅና ሲቆረጥ አስተዋሉ። ይህ አሰቃቂ ተግባር ሲፈጸምባቸው ህመማቸውና ጩኸታቸው ሊገለጽ የማይችል ነበር። ነብዩም በመደንገጥ ይህ ቅጣት የተፈረደባቸው ሰዎች ወንጀላቸው ምን እንደሆነ ጅብሪልን ጠየቁ። ጅብሪልም እነዚህ በምድር ላይ በውሸትና በአሉባልታ የንጹሃን ሰዎችን ስም ያጠፉ ክብራቸውን ያጎደፉ ናቸው በማለት መለሰላቸው። በምላሳቸው የሰዎችን ህይወት ያመሰቃቀሉ በዚያው ምላሳቸውና አፋቸው ሲቀጡ ነበር። የውዱ ነብይ አለይሂ ሰላም ሰማያዊ ጉዞ አሁንም ቀጥሏል። በአራተኛው ሰማይ ላይ ነብዩ ኢድሪስን ከተሰናበቱ በኋላ ጉዞአቸው ወደ ላቀው ደረጃ ተምዘገዘገ። ወደ አምስተኛው ሰማይ ሲደርሱ በህዝባቸው ዘንድ እጅግ የተወደዱ የነበሩትን ነብዩላህ ሃሩንን አለይሂ ሰላም አገኙ። የነብዩ ሙሳ ወንድም የሆኑት ሃሩን በፈገግታና በክብር ተቀበሏቸው። ይህ የፍቅርና የመከባበር አቀባበል የመሪነትን ትርጉም በህዝብ ከመወደድ ጋር ያቆራኘ ታላቅ ትዕይንት ነበር። ታዲያ ነብዩ ሃሩንን ሰላምታ ከተለዋወጡ በኋላ ሌላ ልብ የሚሰብር እይታ ገጠማቸው። ራቁታቸውን የሆኑ ሰዎች በገሃነም እሳት ውስጥ ሆነው ሲቃጠሉ አዩ። እሳቱ ሰውነታቸውን ሲበላ ስቃያቸው ከባድ ነበር። ይህ ቅጣት የተፈረደው በዝሙት ወንጀል በተዘፈቁ ሰዎች ላይ ነበር። በምድር ላይ ለአፍታ ደስታና ለሐራም ለተከለከለ ስሜት ሲሉ የአላህን ህግ የጣሱት በሰማይ ማምለጫ በሌለው የእሳት ልብስ ሲላበሱና ሲቀጡ ተመለከቱ። ወደ ስድስተኛው ሰማይ ሲያርጉ ከአላህ ጋር በቀጥታ የመነጋገር ክብር የተሰጣቸውን ታላቁን ነብዩላህ ሙሳን አለይሂ ሰላም አገኙ። ሙሳም በታላቅ አክብሮት ተቀብለዋቸው ሰላምታንም ሰጧቸው። ነገር ግን ነብዩ ሙሐመድ ጉዟቸውን ሊቀጥሉ ሲሉ ነብዩላህ ሙሳ ማልቀስ ጀመሩ። ጅብሪልም ስለ ምክንያቱ ሲጠይቃቸው ሙሳም እንዲህ ሲሉ መለሱ ከእኔ በኋላ